ፖይራዝን ለመግደል ሲያስብ ነገር ግን ፖይራዝ የባሂር ባባን ህይወት ሊያድንለት ችሏል። አሁን ላይ ደግሞ ኡንሳል ከባሂር ባባ ጋር አብሮ እየሰራ ነው የሚገኘው። ስለወጣበትና ስለገባበት ሁሉንም መረጃ አንድ በአንድ ሲያወራውም ነበረ። እንግዲህ የኡንሳል ሚስት ባለቤት እንግዲህ ሁሉንም ነገር ካሁን በኋላ ምንም ነገር ስታደርግ ማየት አልፈልግም። የፖይራዝ እጅ ላይ አንተ ምንም ነገር ማድረግ አይጠበቅብህም ለልጁ ሲናን ስትል ብለው ነበረ። አሁንም እንግዲህ ኡንሳል ከባሂር ባባ ጋር መገናኘት አላቆመም። አሁን ላይ ባሂር እንግዲህ ሁሉንም ነገር አሰማርተዋል ከፖይራዝ ጋር ለመገናኘት። ፖይራዝና አይሴጉል ከልጁ ጋር እንደሚጠፉ ደርሶበት ነበረ። ይህንን ደግሞ አጋጣሚ ለማስቆም እንግዲህ እነ ዙልፊከርና እነ ዛፈርም ልኳቸው ነበረ። እንግዲህ ሁሉም ሰው ወደሱ አሰማርቶ ልኮ ነበረ። ነገር ግን በዚህ መሀል ሁሉንም ነገር አስቁሟቸዋል። እነ ገንቦንም ትቷቸው ይህንን ነገር የማደርገው ባሂር ባባ ሊገሉት ነው፣ ስለዚህ እሱን ግዴታ ማዳን አለብኝ፣ እባካችሁ ተው ብሏቸው ነበረ። እንግዲህ የሲናን ትምህርት ቤት በሄደበት አሁንም ባሂር ባባ ሊገሉት ነው አይሰማችሁም ወይ ብሎ ነበረ እነሱንም ለማዳን የሞከረው። ነገር ግን በዚህ መሀል ሽጉጥ ደቅኖባቸው አምልጠዋቸዋል። ባሂር ባባ እንግዲህ አሁን ላይ በዚህ መሀል ፖይራዝና አይሴጉል እንዲለያዩ አድርገዋል። እሱም ያደረገው ዛፈር ነበረ። ዛፈር ደግሞ ይህንን ነገር ወጥመድ አዘጋጅቶለታል። ይሄ የመጨረሻ ነው ብሎ እንግዲህ ለባሂር ባባ ያዘጋጀለት ትልቁ ወጥመዱ ነበረ። ነገር ግን ባሂር ባባ ባላወቀበት አይሴጉል ዛፈርም ልጄ ታማለች ወደ እኔ ነይ በማለት ነበረ የጠራት። ነገር ግን ይሄ ወጥመድ ለባሂር ባባ ለማሳየት ነበረ። በዚህ መሀል አይሴጉልም እንግዲህ ለመጥፋት ነበረ ያሰቡት ከፖይራዝና ከሲናን ጋር። ነገር ግን ይሄ ነገር ግዴታ ስለሆነ ሄጄ ማየት አለብኝ ብላ ባሂር ደግሞ እቤቱ ነበረ። እንግዲህ ፖይራዝና አይሴጉልም ወደ ቤት እየጠራቸው ነበረ። በመሀልም ፖይራዝም ወደ ትምህርት ቤት መሄድ እንዳለበት ነበረ ወደ ሲናን ትምህርት ቤት ሄዶ ሲናንም አውጥቷል። ነገር ግን ደግሞ አይሴጉል በዛፈር እጅ ነበረች። ዛፈር አሁን ላይ እያደረገ የነበረው ከባድ ነገር ነበረ። ከሰራተኛውን ጋር በመተባበር እንግዲህ የአይሴጉል ስልክ እንዳይሰራ ለማድረግ ሞክሯል። ዛፈርም ያልሆነውን ወሬ እየቀባጠረ አይሴጉልም በሌላ እንድትቆይ ነበረ ያደረጋት። አይሴጉል በዚህ መሀል ምንም አልጠረጠረችም ነበረ። እንግዲህ የልጁ ጤና በጣም ጥሩ ሁኔታ ላይ እንደነበረች ነግረዋለች ለዛፈር። እሱ ግን ጊዜውንም ለማስረዘም እየሞከረ ነበረ። አይሴጉል እዛ እየቆየችና ነገር ግን ደግሞ ሰራተኛዋ ልቧን እስክትሰራ ነበረ እሷን ሲያዘናጋው የነበረው። እንግዲህ አይሴጉል ጃኬት ከተቀበለቻት በኋላ የእሷንም ስልክ ዛፈር በምልክት ጠቅሷት እንድትወስድ አድርጓል። በዛ ስልክ ግን ደግሞ በፍጥነት የተደወለለት ወደ ባሂር ባባ ነበረ። አሁን ላይ ልጅህን ሁለት ሰዎች ወስደዋታልና ስለዚህ ወድቆ ነው ስልኩን ያገኘሁት ብላ ነበር። እንግዲህ በአይሴጉል ስልክ የደወለችው ባሂር ባባ አይሴጉል የደወለችለት መስሎት ደስ ብሎት ነበረ። ነገር ግን ይሄ ነገር ደግሞ ልጅን ታግታለች ብሎ ነበረ። ይሄ ሁሉ ወጥመድ ያዘጋጀለት ዛፈር ነበረ። ዛፈር እንግዲህ አይሴጉልንም እዛ እንድትዘናጋ አድርጓታል። ትንሽ ጤናዋ ጥሩ ነው ብላለች። አይሴጉልም በዚህን ጊዜ ወደ ሌላ ቦታ እንደምትሄድ ሁሉንም ነገር ነግረዋለች። ነገር ግን ወዴት ነው የምትሄጂው ወዴት ልትሄጂ ነው ብሎ ነበረ እየተናገራት። እሷም ራቅ እንደምትልና ሌላ ሐኪምም እንደሚፈልግ ነግረው ነበረ። ዛፈር ግን በዚህ ሁኔታ ይህን አክልም እሷን መያዝ አልፈለገም። አባቷንም በወጥመድ ማስገባት ፍላጎት ስለነበረው በዚህ ጊዜ እንግዲህ ሰራተኛዋም የምትችለው ሁሉ አድርጋለች። ወደ ባሂር ባባ ደወለች በኋላ ሁሉንም ነግረዋለች። ከዛ ደግሞ ኡንሳልም እንግዲህ እሱንም ሊያመልጡ ነው ብሎ ከነገራቸው በኋላ ነው ይሄ ሁሉ ነገር እየተፈጠረው። በዚህ ጊዜ እንግዲህ ኡንሳልም ከነገራቸው በኋላ ባሂር ባባ ደግሞ በስልኩ ሲደወል ይሄ ነገር ልጄ ምን ሆናብኛለች ብሎ በፍጥነት እንግዲህ ወደ ልጁ ወዳለበት ቦታ ነበረ የሄደው። ነገሩ እንግዲህ ለባሂር ባባ የተዘጋጀ ከባድ የሆነ ወጥመድ ነበረ። ከዚህ ሁሉ ነገር ደግሞ ፖይራዝ ሁሉንም ነገር አንድ በአንድ ያውቅ ነበረ። እነ ዙልፊከርም ሲከለክሉት እኔ ባሂር ባባን ሊገሉት ስለሆነ ማዳን አለብኝ ብሎ እነሱንም ሸውዶ አምልጧቸዋል። በዚህ ሰዓት እንግዲህ ሴማም አሁን ላይ ስለ
አይሴጉል ሁሉንም ነገር ለነዛፈርም ደውላ ነግራቸዋለች። ግን ደግሞ አሁንም አምልጦናል ፖይራዝም አምልጦናል ብለው ነበረ ነዛፈርም የነገሯት። ነገር ግን አይሴጉል ወጥመድ ውስጥ ናት የገብታለች፣ ሰው ወስደዋታል ብለዋል። እና ደግሞ በዚህ ጊዜ እንግዲህ ሁሉንም ተደናግጠው ወደዛ ያመራሉ። ግን ደግሞ አሁን ላይ ባሂር ባባ ዛፈርም ያዘጋጀለት ወጥመድ ይሳካልኛል ብሎ እንግዲህ አይሴጉልንም ለቋታል። ወደ ቤት ስትሄድ ግን ደግሞ ስልኳ እንግዲህ ሰራተኛዋ ባሂር ባባ ጋር ከደወለችው በኋላ መልሰው እንዳይደውሉ በውሃ ውስጥ ጨምረው ነበረ። ይህንን ደግሞ ስልኳንም ከወሰደች በኋላ አይሴጉል ወደ እነ ፖይራዝ ጋር እየደወለች ነበረ። ወደ ትምህርት ቤት ብትሄድም እንግዲህ ትምህርት ቤት አስተማሪዎቹም እንግዲህ ዜናንም ሲፈልጉት ስለነበረ አላገኙትም። በመሀል እንግዲህ አይሴጉልም ደብቃ ስትጠይቅ ፖይራዝና ሁለቱም ሰዎች እንደወሰዷቸው ተናግራለች፣ ሰምታለች። ነገር ግን ይሄ ነገር ከአባቴ ጋር ያገናኘዋል ብላ ነበረ። አይሴጉል አንድ ነገር ፖይራዝን ብታደርገው እኔ እመነኝ ብላ እንግዲህ አባቷ ላይ ዛቻ ስታቀርብ ነበረ። ይህን ሁሉ ከሆነ በኋላ እንግዲህ አይሴጉል በጣም ተጨንቃለች። በስልክ መደወል አልቻለችም። በዚህ መሀል እንግዲህ ወደ ቤት ታመራለች ማለት ነው። እንግዲህ ወደዛ ቤት ስትሄዱ ሲናን ከአባቱ ጋር ሆነው እንግዲህ ወደ ባሂር ባባ ቤት ሄደዋል። እዛ ቦታ እየተዘጋጀ ሁሉንም ነገር ሲናንም መኪና ውስጥ አስቀምጦ ሰዎቹንም እንግዲህ ሁላቸውም አንድ በአንድ ገድሏቸዋል። ነገር ግን አሁን ላይ ፖይራዝ ከባድ አደጋ ደርሶበታል። ባላሰበው መንገድ አንድ ሰው እንግዲህ ፖይራዝን ሊጎዳው ችሏል ማለት ነው። በዚህ ጊዜ እንግዲህ አሁንም ፖይራዝ ለራሱ መከላከል አልቻለም ማለት ነው። ሁሉንም ከጨረሳቸው በኋላ እንግዲህ ስልክ ደውለውለት ነበረ ለዛፈር። አንዱ ፖይራዝም የወደቀ አስመስሎ ነበረ። ነገር ግን ምንም ቢጎዳ ፖይራዝ እጅ መስጠት አልቻለም ነበር። በዚህ መሀል ፖይራዝም እንግዲህ ከዛ በኋላ ያንንም ሰውዬ ለዛፈር ሲያወራው ጨርሻለሁ ሁሉንም ነገር ብሎ ሲናገር ግን ፖይራዝ ይነቃል። በዚህ ጊዜ ሁሉንም ጨርሷቸዋል። ዛፈርም ካሁን በኋላ ያሰብከውን አልተሳካልህም፣ መቼም አይሳካልህም ብሎ ነው የተናገረው። እንግዲህ ባሂር ባባ ደግሞ አይሴጉል ልጄ ተያዘችብኝ ብሎ ወደ ተናገሩት ወጥመድ ቦታ ነበረ እየሄደ የነበረው። ነገር ግን እዛ ቦታ ወጥመድ የተዘጋጀለት ለሱ ነበረ። እዛ ቦታ እንግዲህ ሁሉንም ነገር ከጨረሰ በኋላ ፖይራዝም በጣም ታሞ ነበረ። እንግዲህ ልጁንም ይዞት ወደ መኪና ወደ ያለበት ቦታ ይሄዳሉ። መኪናውንም በጣም አርቆ ስላደረገው ነበረ። በዚህ ሰዓት እንግዲህ ሕክምና ሊያደርግለት የሚችልም ሰው እየጠራ ነበረ ፖይራዝ። ነገር ግን ያንን ደግሞ መቋቋም አልቻለም። እንደምንም ብሎ ሁለት ሰዎች አግኝቶ እንግዲህ ሲናንም አባቱንም ወደ ሕክምና ባባ ወደዛ ቦታ ሲደርስ ግን ያየውንም ከባድ ነገር ነበረ። በዚህ መሀል እንግዲህ ቀድማም ደርሳለች። አይሴጉልም ወደዛ ቦታ ስትደርስ ይህንን ነገር ሰው አደጋ ተፈጥሯል፣ ወጥመድ የተኩስ ምልልስ ከተባለ በኋላ አይሴጉል በጣም ደንግጣለች። ፖይራዝን የሆነ ነገር አድርገውት ነው ብላ ከአባቷ ጭንቅላት አልወርድም ብላ ነበረ። አይሴጉል በጣም ተበሳጭታ እንግዲህ እዛ ውስጥ ሙንታዝም ነበረ። ሙንታዝ ሁሉንም ነገር እንዴት አልሄዳችሁም ብሎ ሲጠይቃት ነበረ። መሄድ አልቻልንም፣ እንግዲህ አሁን ላይ ያለው ነገር ማወቅ አልተቻለም። በዚህ መሀል እንግዲህ ሙንታዝ ስለተፈጠረው ነገር ሁሉንም ነገር አውቋል ማለት ነው። በዚህ መሀል ባሂር ባባ እዛ ቦታ ሲደርስ አይሴጉልም እዛ ነበረች። አንተ ነህ ወይ እንደዚህ ፖይራዝን ያደረግከው ብላለች። እንዴት አንቺ ወደዚህ ቦታ አንቺ ወስደውሻል ተብለን ወጥመድ ተዘጋጅቶ ነው ብለዋል። እንግዲህ አሁን ላይ ፖይራዝ ያለበት ሁኔታ በጣም አሳሳቢ ሆኗል። ወደ ሕክምናው ሲደርስ እንግዲህ ወደ ቀዶ ሕክምና ውስጥ ገብቷል ማለት ነው። ይሄ ነገር ደግሞ ሲናን በጣም ተጎድቷል። አባቴ ትተኸኝ አትሄድ እያለ እንግዲህ የአባትነት ፍቅር ለአንድ ሰከንድ እንኳን ስለራቀበት እንግዲህ ፖይራዝ ይህንን ሕክምና ውስጥ ሲገባ ሲናንም በጣም ተጎድቷል ማለት ነው። በዚህ ሰዓት በፍጥነት ስልክ ይደውል። አይሴጉልም እንግዲህ የፖይራዝ ስልክ ወስደውበት ስለነበረ ወደ ሳፈር ትደውላለች። ወደ ሳፈር ስትደውል እንግዲህ በዚህ መሀል ያነሳው የደወለችው አይሴጉል ስለነበረች አይሴጉልም ፖይራዝ እንደሌለና እንደተጎዳ ነግራቸዋለች። በዚህ መሀል ባባም እንግዲህ ሁሉንም ነገር ላይ ይደርስበታል። አሁን ላይ ግን እየደወለለት
ኦንሳል ነበረ። ኦንሳልም የሰማው ከሲናን ነበረ። ሲናንም ወደ አያቱ አባዬ ተጎድቷል ብሎ ነግሯት ነበርና በዚህ ሰዓት እንግዲህ የኦንሳል ሚስት በጣም አስጠንቅቀዋለች። አሁን ላይ እጅህን ካለበት በጣም ከባድ ይሆናል ላንተ ብላ ለባሏ አስጠንቅቀዋለች። ባሂር ባባ እንግዲህ ሁሉንም ነገር ላይ ደርሰዋል ማለት ነው። አሁን ላይ ዛፈር ይህንን ጥቃት እንዳደረሰና እና ደግሞ ባሂር ባባም ለማዳን ይሄ ሁሉ ነገር እንዳደረገ እንግዲህ ፖይራዝም ባባ ይደርስበታል። አሁን ላይ ባሂር ባባ እንግዲህ ለፖይራዝ ያዘጋጀለት ከባድ የሆነ ወጥመድ ነበረ። ነገር ግን እሱንም ህይወቱ ለሁለተኛ ጊዜ ያድንለታል። ነገር ግን አሁንም ዛፈር ፖይራዝን ለማስወገድ ሌላ እርምጃ ጀምሯል። ግን ደግሞ ፖይራዝን ምንም እንዳይሆን ባሂር ባባ ምን ያደርጋል የሚለውን ነው። ባሂር ባባ በተፈጠረው ነገር በጭራሽ ይህንን ነገር ሊያምን አልቻለም። ፖይራዝ ለራሱ ህይወት ሲል የባሂር ባባ ህይወትም ለማዳን የእሱን ህይወት አደጋ ላይ ጥሎ እንግዲህ ይህንን ሁሉ ነገር አድርጓል ማለት ነው። እንግዲህ ውድና ተከበራችሁ ቤተሰቦቼ ቀጣይ ምን ይፈጠራል? ባሂር ባባ ፖይራዝንም ይቅር ይለዋል ወይስ እንግዲህ ሌላኛው ነገር ደግሞ ዛፈርም ከነ ግብረ አበሮቹ ፖይራዝን ምን ያደርጉታል የሚለውን አብረን ምናይ ይሆናል።